አሁን ደግሞ አርሰናል ውስጥ የተንቀለቀለ የበቀል ስሜት አለ። እስካሁን አስቶን ቪላ ውስጥ ነበር የበቀል ስሜት የነበረው ብዬ አምናለሁ። የግል ሀሳቤ አስቶን ቪላ ውስጥ የተንቀለቀለ የበቀል ስሜት ነበር። ኤሚሊያኖ ማርቲኔዝ እና ኡናይ ኤመሪ ለምን ተሰናበትን? ተገቢ አይደለም የኛ መሰናበት። እኔም ከግብ ጠባቂነቴ መውጣቴ ኤሚሊያኖ ማርቲኔዝ፣ አሰልጣኙም ኡናይ ኤመሪም እኔ መውጣቴ ልክ አይደለም፣ አግባብ ባልሆነ መንገድ ነው የወጣሁት ብለው ያምናሉ። ስለዚህ ያ የበቀል ስሜት እያዙ ነበር በየጨዋታው የሚገቡት። አሁን ደግሞ አርሰናል ወደ ጨዋታ የሚገባው ይሄ ቡድን ከአንዴም ሁለቴ ከዋንጫ ጉዞ አሰናክሎኛል፣ ተውት ያምናውን ተውት የታች ያምናውን። አሁን ከ2-3 ሳምንታት በፊት እኮ የ5 ነጥብ ልዩነትን የአርሰናል 5 ነጥብ ልዩነትን ከሲቲ ጋር ወደ 2 እንዲጠብ ያደረገው አስቶን ቪላ። ስለዚህ አሁን ተራው የአርሰናል ይመስለኛል። የተንቀለቀለ የበቀል ስሜቱ ወይም ውስጡ ካርቴታ ጀምሮ እስከ ተጫዋቾቹ ድረስ ሁሉም ደርሶታል። አዲስ የመጡት የአርሰናል ፈራሚዎች እነ ዙቢሜንዲም እነ የኮሬሽም ደርሷቸዋል። ነባሮቹ እነ ሳሊባ እነ ጋብርኤል ማጋሌሽም እነ ራይስም እነ ኦዴጋርድም ቀምሰውታል። ስለዚህ ሁሉም ተጫዋቾች የሚያውቁት ስሜት ነው በአስቶን ቪላ መሸነፍን። ያው ያላደረ ያልዋለ ብዙ ያልቆየ ስሜት ነው እና ይህንን እንዴት ባዶ በቀል ያው ምንም የሚያመጣው ነገር የለም አይደል? ባዶ በቀል ምን በቃ ማለት ምንም አታመጣም፣ ትዋረድበታለህ። ግን በደንብ ተዘጋጅተበት ከመጣ ግን እግር ኳሳዊ ነው በነገራችን ላይ ሌላ አይደለም። አድማጮቻችን በቀል መጥፎ ነው ባይዘወይ በህይወት ውስጥ በቀል ማለት እንደው በዚህ አጋጣሚ በቀል ማለት ራስህን ይሄ እየበላህ የሚሄድ ውስጡን እየጨረሰ የሚሄድ አይነት በሽታ ማለት ነው። በቀል ራሱ በሽታ ነው በነገራችን። በቀል የሚለው በሽታ ነው፣ ውስጥህን እየጨረሰ የሚሄድ ነው እና ምንም ነገር ብትደረጉ በህይወት ዘመናችሁ በቀል የሚባል ነገር እንዳታስቡት። እንደው በዚች አጋጣሚ ያው መካሪውኛ ሳይሆን እንደው ምክንያቱም ራስን ነው የሚጎዳው። ይሄኛው ግን እግር ኳሳዊ በቀል ነው። እግር ኳሳዊ በቀል ሌላ ነው። ኢትስ ኦል አባውት ኮምፒቲሽን፣ ውድድር ነው፣ ፍልሚያ ነው፣ የ90 ደቂቃ ውጤት ነው። መቼም ለበቀል ብለህ የኡናይ ኤመሪን እግር ታክል ገብታ አቆርጥም ወይም የኤሚሊያኖ ማርቲኔዝን እጅ ቆልመማ አሰብርም አይደለ? በቃ ኢትስ ፉትቦል ኢንጆይ ነው የምታደርገው። ይሄ እንደዚህ አይነቱን በቀል ይሄኛው ማለት ነው። ያኛውና ሰዋዊ ግን ልክ አይደለም። ከሰው ጋር ተጋጭ ብለህ እንዲህ ሰው በድለህ ብለህ የሚለው አይደለም። እኔ አሁን ተራው በቀሉ አርሰናል ነው። በቃ ወደድንም ጠላን አርሰናል መበቀል ያለበት ሰዓት ነው። ይሄንን ጨዋታ በግራም በቀኝም ወሰር አስቶን ቪላ ጨርሷል። አንዴም ሁለቴ ሶስቴ ማደናቅፏል ነው ኤመሪ። ከዚህ በኋላ ለምን ይበቀሉታል? በቃ ማድረግ ይችላል የሚለው ለአርሰናል ደጋፊ አሳይተዋል፣ ወይም ላባረሯቸው ላሰናበቷቸው አመራሮች እንዲህ ነኝ እኔ ብለው አሳይተዋቸዋል። በቂ ነው በቃ። አሁን ደግሞ አርሰናል ነው ተራ። እኛም እዚህ እንቅስቃሴ ስላገዳችሁን ፕሪሚየር ሊግ ዋንጫ ጉዟችን ስለገታችሁ እንሰራላችኋለን የሚል እሳቤ ይዞ የሚገባው አርሰናል ይመስለኛል። መሆንም ያለበት ያ ነው። ይህ ጨዋታ 11-11 ተብሏል። 11-11 የተባለበት ምክንያት ኡናይ ኤመሪ በሁሉም ውድድሮች 11 ተከታታይ ጨዋታ ሳይሸነፉ ተጉዟል። አርሰናል ደግሞ በሜዳው 11 ተከታታይ ጨዋታ አሸንፏል። 11-11 የተባለው ይሄ ነው። 11 ቁጥር ግጥምጥሞች አሏቸው። አርሰናል በሜዳው 11 ጨዋታዎችን በድል ተጉዟል። አስቶን ቪላ ደግሞ 11 ጨዋታዎችን በታሪኩ ለመጀመሪያ ጊዜ በክብረ ወሰን ማሸነፍ ችሏል። ይሄ ለመጨረሻ ጊዜ 1914 ላይ ነው ይህንን ያደረጉት። ከ111 ዓመታት በፊት 11 ተከታታይ ጨዋታ ሪካርዱን ተጋርተዋል። ዛሬ አርሰናልን ካሸነፉ አዲስ ክብረ ወሰን ኡናይ ኤመሪ በአስቶን ቪላ ታሪክ ታይቶ የማይታወቅ 12 ተከታታይ ጨዋታዎችን ድል የማድረግ ጉዞ ሊያደርጉ ይችላሉ። የትኛው 11 ይቀጥላል ነው? የአርሰናል 11 ይቀጥላል ወይስ የአስቶን ቪላ 11 ይቀጥላል ነው? አርሰናል በሜዳው ያልተሸነፈ ጠንካራ ቡድን ነው። አንድ ጨዋታ ብቻ ከሲቲ ጋር አቻ ወጣ ቡድን ነው በሁሉም የውድድር አይነቶች። የዛሬው ጨዋታ ለሁለቱም ወሳኝ ነው። አስቶን ቪላ ድል ካረገ ሲምፕል ነው፣ ከአርሰናል ጋር ነጥቡን እኩል ያደርጋል። ሲቲ ሰንደርላንድን ካሸነፈ ደግሞ ለሲቲ ወለል አድርጎ እንካ ተጫዋት ብሎ ይከፍትለታል ማለት ነው። ሊጉን መሪነትን ሊይዝ የሚችልበት እድል ይኖራል። አርሰናል ካሸነፈ ደግሞ ያቆጠቆጠውን የአስቶን ቪላ የዋንጫ ስሜት ይገላል፣ ወደ ኋላ ይመልሳል፣ ባክ እንዲያረግ ያረጋል። 6 ነጥብ ልዩነት ይኖራል። ሲቲ
ጋር ያለው የነጥብ ልዩነት ወደ 5 በማሳደግ ፕሬዠሩን ሲቲ ላይ አርሰናል ያደርጋል። ባለፉት ዓመታቶች የአርሰናል አንዱ ትልቁ ችግር የነበረው እንዲህ አይነት አጋጣሚዎችን አይጠቀምም። አርሰናል ትልቁ ችግር የነበረው ጫና ሲበዛበት የሆነ ክለብ ሲከተለው ወይ ሲቲ ወይ ሊቨርፑል ጫናው ሲከተው ነጥብ ይመጣል የመሸነፍ አዝማሚያ የነበረው አይነት ቡድን ነበር። ዘንድሮ ትንሽ ይሄኛው የአርሰናል ቡድን በባህሪ ለየት ያለ ነው። ጫናም እየመጣበት እያሸነፈ ይሄዳል። ባለፉት 2 ተከታታይ ሳምንታት እኮ ሲቲ መርቶ ነበር ለሰዓታት፣ መልሶ ግን አርሰናል ወስዶታል የሰዓታት መሪነቱን። ይሄ ሳይኮሎጂካሊ ቡድኑ እየተሰራበት ያለበትን ውቅር ወይም የቡድኑን የስነ ልቦና ጥንካሬ የሚያሳይ ይመስለኛል በእኔ እምነት። ከዚህ በፊት በነበሩት ዓመታቶች እንዲህ አይነት ነገር አልነበረውም አርሰናል። ከኋላ የሆነ ቡድን ሲከተለው ስፔሻል እንደ ሲቲ አይነት ቡድን ሲመጣበት ደንገጤ ማለት አንደኛውን ሊያርፍ ይችላል፣ ሁለተኛውን አይደግመው፣ ሶስተኛው። ዘንድሮ ግን ጫና እየመጣበት ከአንድም 2 3 4 እንደዚህ አይነት ጫናዎች እየመጡ እየተቋቋማቸው ሊጉን እየመራ እየቀጠለ ነው። ይሄ አንዱ የሊግ ዋንጫ የሚያሸንፍ ቡድን ሊያሳየው የሚችለው ባህሪ ነው ተብሎ ይታመናል በባህሪ ደረጃ። ነገር ግን ትናንት በነበረን ፕሮግራም እንዳነሳ ነው በአጭሩ እንደው ለማስታወስ ያህል አርሰናል ቶሎ መታከም ያለበት ጉንፋን የሚመስል በሽታ የጠነከረ ሳይሆን ቀላል በአረግሬሳም በምንም አጥነህ በትኩስ ነገርም በዝንጅብልም አርገህ የምታድነው አይነት ቀላል በሽታ አርሰናል ቤት ውስጥ እያየ ነው። የመጨረሻ ደቂቃ ጎል ማስተናገድ፣ የመጨረሻ ደቂቃ ላይ ደጋፊዎችን ጫና ውስጥ መክተት፣ ራሱን ጫና ውስጥ መክተት፣ ይሄ መታረም አለበት። ሲቲ ከ2 ሳምንታት በፊት የዚህ አይነት ችግር ገጥሞት ነበር። ከፉላም ጋር 5-4 ሲያሸንፍ፣ ከሊድስ ጋር 3-2 ሲያሸንፍ ተጨንቆ ነበር፣ ችግር ውስጥ እየገባ ነበር። ይሄ ቡድን ወዴት እየሄደ ነው እያል ነበር። ዘሴም ሲንግ አርሰናል ላይ እያየን ነው። ተከታታይ 5-6 ጨዋታዎች አንዳንዶቹ ላይ ጥሏቸዋል። ለምሳሌ አስቶን ቪላ ላይ ተሸንፏል። ሰንደርላንድ ላይ በመጨረሻ ደቂቃ አቻውቷል። ከነዛ ጨዋታዎች ትምህርት መውሰድ በነበረበት ሰዓት ላይ ወስደዋል። አሁንም ጥያቄ የሚያስነሳ ነው። ምክንያቱም ሞልቭስ እንዴት እንዳሸነፈ አይተነዋል። ክሪስታል ፓላስን እንዴት እንዳሸነፈ አይተነዋል። በቀደም የነበረውን የብራይተን ጨዋታ እንዴት እንዳሸነፈ አይተነዋል። የጠና ህመም ባይሆንም ግን ቶሎ በአስቸኳይ መታረም አለበት። ምናልባት ትናንት እንዳነሳ ነው የማጋሌሽ መምጣት ብዙ ነገሮችን ያስተካክላል። ጎል በማስቆጠሩም በመከላከሉ ቫልዩ ሊኖረው ይችላል ብዬ አስባለሁ። ይቺ ግን ሲሪየስ ጉዳይ ናት። አርሰናል ቤት ውስጥ እንደ አስቶን ቪላ አይነት ቡድን እየገጠምክ እንደ አለፉት አይነት ባህሪዎችን የምታሳይ ከሆነ መዘናጋት የምታሳይ ከሆነ ዋጋ ትከፍላለህ። በነገራችን ላይ አርሰናል ባለፉት 5 ጨዋታ አስቶን ቪላን ገጥሞ 1 ድል ብቻ ነው ያለው። ገብርኤል ኢየሱስና ማርቲኔሊ አስቆጥረው 2-0 ያለቀ ኳስ ነው ማስታወስ። በቀላምታት 1 ድል ብቻ ነው ያለው በ5 ጨዋታ። ልክ ነው፣ 1 ድል ብቻ ነው ያለው። በ6 ዓመታት 3ኛ የደርሶ መልስ ድሉን ለመፈጸም ነው የሚመጣው አስቶን ቪላ። በ6 ዓመታት 3ኛ ደርሶ መልስ። ምን ያህል አስቶን ቪላ ለአርሰናል እንደጠነከረበት ማሳያ ቁጥሮች ናቸው። ለመጨረሻ ጊዜ 1992-93 ወይም ከ30 ምናምን ዓመት በፊት ከ32 ዓመት በፊት ምናምን ነው አስቶን ቪላ አርሰናልን በ3 ደርሶ መልስ ጨዋታ ያሸነፈው። አሁን ግን በ6 ዓመታት ውስጥ 3 ጊዜ ያሸንፉት ደርሶ መልስ 3 ጊዜ። ያሁን ካሸነፈ ማለት ነው ሊያሸንፈው ይችላል ነው የዛሬውን ካሸነፈው 3ኛ የሚሆን የቡድኑ ጥንካሬ ማሳያ እንደሆነ ይሄ መረጃ ያሳያል። በኡናይ ኤምሪ ስር ያለውን ለውጥ ኦቬስ ነው። ዘንድሮ አስቶን ቪላ እኮ ለሁሉም እኮ ነው። ሲቲን አሸንፏል። በሊቨርፑል ብቻ ነው ያሸነፈው። ሊቨርፑል ብቻ ነው ያሸነፈው። ቼልሲን አሸንፏል። በቀደም ዩናይትድን አሸንፏል። በቃ ቶፕ 6 እኮ ቡድኖችን በሙሉ እኮ በቃ አራግፎ ነው የጣላቸው። አርሰናልን አሸንፏል። ይሄ ቀላል ጥንካሬ አይደለም። በቃ ሲሪየስ ቡድን እንደሆነ ማሳያ ነው። ወደ ቁጥሮችና መሰል ነገሮች ተመልሼ እመጣለሁ። ጉዳቶችን ላንሳ፣ አድማጮችን በጉ ስለሚጠብቁት የጉዳቶችን ጉዳይ። በአርሰናል በኩል ጉዳት ላይ ያሉ ተጫዋቾች ስም ዝርዝር ካላፊዮሪ፣ ቲምበር፣ ዋይት፣ ሙስኬራ፣ ዶውማን፣ ካያበርስ እነዚህ ናቸው። የአርሰናል የጉዳት ዜናዎች አሁን እነዚህ በሙሉ ከቡድን ውጭ ናቸው ማለት ግን አይደለም። ከዚህ ውስጥ በአርሰናል ቋሚ 11 የሚገቡ
ሁለት ተጫዋቾች አሉ፣ ስፔሻሊ የቀኝና የግራው ተመላላሽ ቲምበርና ካላፊዮሪ። ከነዚህ ውስጥ ደግሞ ለመሸፈን አስቸጋሪ የሆነው ቦታ ቀኝ መስመሩ ነው። ቀኝ ተከላካይ አርሰናል የለው። ቤን ዋይትም ጉዳት ነው ቅድም እንደጠቀስኩት፣ ቲምበርም ጉዳት ነው። ሶ የቀኝ መስመር ተጫዋች የለውም አርሰናል። አሁን ግራው ላይ ካላፊዮሪ ቢጎዳ ሉዊስ ኬሊ ያለ፣ ሉዊስ ኬሊ ቢጎዳ ሄንካፕ ያለ፣ 3 አማራጭ አለው። ቀኙ ግን 2 አማራጭ ነው ያለው፣ ሁለቱም ጉዳት ላይ ናቸው። የዛሬው ጨዋታ ላይ ግን የመድረስ እድል ያላቸው እነዚህ ተጫዋቾች አሉ። ከተጎዱት ውስጥ ቲምበር ይመለሳል በዛሬው ጨዋታ ላይ ሞሮለስ ከ90% በላይ እድል አለው በዚህ ጨዋታ የመድረስ። ካላፊዮሪ በጣም አጠራጣሪ ነው፣ የመድረስ እድል ግን አለው ካላፊዮሪ። ከቲምበር አንጻር የካላፊዮሪ አነሰ ነው፣ ግን ስቲል የተዘጋ አይደለም። ቤንጃሚን ዋይት ቲምበር የማይደርስ ከሆነ መድረስ ይችላል፣ መግባት ይችላል፣ ከነ ጉዳቱም ቢሆን መጫወት ይችላል። ይሄ 100% ፊት ሳይሆን 80-90% ፊቱ ነው እኮ ተጫዋቾችን አሳልፏል። ለምሳሌ ከወልቭስ ጋር አርሰናል ሳሊባን ሲያሰልፈው 80% ነበር ፊትነሱ፣ 100 አልነበረም። ቤን ዋይት አስገዳጅ ከሆነ ሊመጣ ይችላል በዚህ ጨዋታ ላይ። ቲምበር ከደረሰ ግን አስፈላጊ ስላልሆነ ቤን ዋይትን ሪስክ መውሰድ ሊያስቀሩት ይችላሉ። ካያቨርዝ ተመልሷል። ዛሬ ተቀያሪ ወንበር ላይም ሊቀመጥ ይችላል። ግን በቂ አጥቂ መስመር ተጫዋች ስላላቸው ባጋሌሽ ማነው ጋብርኤል ጄሱስ አለ፣ ቪክቶሪዮ ኮሬሽ አለ። በቂ አጥቂ መስመር ተጫዋች ስላላቸው ሜሪኖን ጨምሮ ማጣረፍ ላይ ያስፈልጋቸው ይችላል። ግን ትሬኒንግ ላይ ፉል ትሬኒንግ እየሰራ ነው። በጣም ብቁ ነው። በጣም ምርጥ ነው። እንዲሁም አንዳንዶች የአርቴታ ልጅ መጣ እያሉ ነው። እና የኮሬሽ እንኳን ሳያስቆጥር ጎል ቢያስቆጥር እንኳን አቨርዝ ከመጣ ያስቀምጡታል። እንኳን አሁን ባለበት መጥፎ ሁኔታ ውስጥ ጎል ያለማስቆጠር ሂደት ውስጥ ተገኝቶ ይቅርና እያሉት ነውና አቨርዝ ተመልሷል። በዛሬው ጨዋታ ላይ 100% የመድረስ እድል የሌላቸው ሙስኬራና ዶማን ብቻ ናቸው። ሌሎቹ ተቀያሪ ወንበር ላይ ቢያንስ የመቀመጥ እድል አላቸው። የዚህ ጨዋታ ትልቁ የአርሰናል መልካም ዜና ጋብርኤል ማጋሌሽ ነው። ይሄ ተጫዋች ለአርሰናል ሁሉ ነገራቸው ነው። ጎላቸው ነው፣ ጎል የሚያድንላቸው ነው። እሱ በነበረባቸው ጊዜያቶች በ10 ሳምንታት አካባቢ አርሰናል 8-9 ሳምንት አካባቢ 3 ጎል ነበር የተቆጠረበት። አሁን የተቆጠረበትን ጎሎች አርሰናል በየሳምንት ጎል እያስተናገደ ነው። ጋብርኤል ማጋሌሽ ከተጎዳ በኋላ አንዱ ወደ ክሊንሺት ሊመለስበት የሚችልበት ሂደት ይኖራል። የተጫዋች ከተመለሰ ጎልም ያስቆጥራል። የቆመ ኳስ ጎል አርሰናል ከጋብርኤል ማጋሌሽ በኋላ አንድ ጎል ብቻ ነው ያስቆጠረው በጁሪያን ቲምበር። የጆርጂኒዮ ራውተር ኦን ጎል ስለሆነ ማለት ነው። በአርሰናል በተጫዋቾቹ ያስቆጠሩት በቲምበር ብቻ ነው። ይህን ልዩነትም ይቀርፋል፣ ይደፍናል ተብሎ የሚጠበቅ ተጫዋች ነው ጋብርኤል ማጋሌሽ እና ይሄ ትልቁ ዜና ነው። በአስቶን ቪላ በኩል የበዙ ጉዳቶች እና ቅጣቶች አሉ። ይህንን አድቫንቴጅ አርሰናል መጠቀም ይኖርበታል። 100% የግዴታ መጠቀም አለበት። አንዱ አርሰናል ያሸነፋል የሚለውን ግምት የሚያጎለው ይሄ ነው። ቁጥር 1 ተከላካዮቻቸው ተጎድተዋል። ፓው ቶሬስ እና ታይረን ሚንግስ፣ ሁለቱም ተከላካዮች የሉም፣ የማል ተከላካዮች። ፓው ቶሬስ እና ታይረን ሚንግስ ቢኖሩ ኢዝሪ ኮንሳን ወደ ቀኛ አውቶ ሊያጫወቱት ይችሉ ነበር። ሁለቱም የሉም። በሶስተኛ የተከላካይ አማራጫቸው በነጻ ዝውውር ከማንቸስተር ዩናይትድ በወሰዱ ስዊድናዊ ተከላካይ ቪክቶር ሊንድሎፍ ነው ሰሞኑን እየተጫወቱ ያሉ። ዛሬም በዛው ነው የሚቀጥሉት። ጉሰንድ የለም። የማጥቃት እንቅስቃሴያቸውን የሚያግዝ በጣም ፈጣን ተጫዋች ነው። ወደ አፍሪካ ዋንጫ በመሄዱ ምክንያት የሌለ ተጫዋች ነው። ሁለቱ ደግሞ ይበልጥ አስቆጭ ናቸው ለአሰልጣኝ ኡናይ ኤምሪ። ሁለቱም ካርድ ያዩት በቼልሲው ጨዋታ ላይ ነው። ቼልሲን ካምባክ አድርገው በኦሊ ዋትኪንስ አስደናቂ ብቃት ተቀይሮ ገብቶ 2 ጎል አስቆጥሮለት 1 ባሸነፉበት ጨዋታ ላይ ማቲካሽ የማይል ሉዊስ ኬሊ የአርሰናል አንዱ ክፍተት ተብሎ የሚጠበቀው ዛሬ ማይል ሉዊስ ኬሊ ነው። ካላፊዮሪ ከሌለ እሱ ማኒፕሌት ያደርገዋል ተብሎ ተጠብቆ ነበረ። በደንብ መጠቀም የሚችል በደንብ የማይል ሉዊስ ኬሊን ክፍተት ከፍ አድርጎ ማጋለጥ የሚችል ተጫዋች ነው ተብሎ ይታመናል። ማቲካሽ ማጥቃቱ ላይ በጣም ምርጥ ስለሆነ አርሰናል ላይ የመጀመሪያው ዙር ጨዋታ ላይ ጎል አስቆጥሮባቸዋል። ማቲካሽ የለም። ሌላው ካማራ ነው። ካማራም የለም። እነዚህ ተጫዋቾች አለመኖራቸው አንደኛ የቡድን ዴብስ ስኳዱን ያሳስዋል፣ ሁለተኛ
በጨዋታ ላይ የሚያሳዩትን አቅም ይቀንሰዋል። ለምሳሌ ማቲካሽ ቦታ ላይ የሚጫወተው ቦጋርዴ ነው። የማል ተከላካዩ 6 ቁጥር ተጫዋች ላይ የሚጫወተው ቦጋርዴ ነው የሚጫወተው። ቀይ መስመር ላይ ዛሬ ይገባል ተብሎ የሚጠበቀው ቡንዲያ ተቀይሮ ሲገባ ብዙ ጊዜ ታምር የሚሰራ ተጫዋች ነው። አርሰናል ላይ ጨምሮ ያስቆጥራሉ። ዛሬ ቡንዲያ 90 ደቂቃ የሚጫወት ግዴታ ይኖርበታል። ስኳዱ ጠበብ ብሏል። ደብዙ ከጉዳትና መሰል ነገሮች ጋር በተያያዘ ይህን አድቫንቴጅ አርሰናል ይጠቀምበታል ወይ? አብረን የምንመለከተው ጉዳይ ይሆናል። በቁጥሮች ጋር ስንመለከት ከዚህ በፊት የነበሩ ቁጥሮችን ስናያቸው አስቶን ቪላ ኤምሬትስ ላይ 2 ተከታታይ ጨዋታ አልተሸነፈም በአርሰናል። አንደኛውን 2-0 አሸንፏል። አንደኛውን 2-2 ወጥቷል እና ከዚህ ጨዋታ ላይ አቻ ከወጣም ወይም 3 ነጥብ ካገኘ በ3 ተከታታይ ጨዋታ ኤምሬትስ ላይ ሳይሸነፉ ሲወጡ ለመጀመሪያ ጊዜ ይሆናል በታሪካቸው አስቶን ቪላዎች። አርሰናል በአንድ ወር ውስጥ በፕሪሚየር ሊጉ 2 ጊዜ አንድ ቡድን ሲያገኝ ለ3ኛ ጊዜ ነው። በሁለቱ አጋጣሚዎች ሁለቱንም አሸንፏል። በአንድ ወር ያገኛቸውን ቡድኖች 2022 ላይ ወልቭስ ነው፣ 2010 ላይ ቦልተንን ባገኛባቸው አጋጣሚዎች በሁለቱም አሸንፏቸዋል። ዛሬ ኢቭ ነው አይደል? የአዲስ ዓመት የፈረንጆቹ የዓመቱ መጨረሻ ቀን ነው። በዓመቱ መጨረሻ አርሰናል ካደረጋቸው 5 ጨዋታዎች 4ቱን አሸንፏል። ብቸኛው 2023 ላይ ከ2 ዓመት በፊት በፉላም 2-1 የተሸነፈበት ነው። የዋንጫ የአርሰናልን ጉዞ ያሰናከለው አንድ ጨዋታ ነበር። የጨዋታ ፓሊኒያ የመጨረሻ ደቂቃ ላይ አርሰናል ላይ ጎል ያስቆጠረው ከማዝንም የተሻገረ ኳስ ታስታውሳል። የሚገርም ኳስ ያስቆጠረባቸው እሱ ጨዋታ ማለት ነው። ያችን ቀን ያስታውሳል። የቀን የዓመቱ የመጨረሻ ቀን ላይ አርሰናል ብቸኛው ሽንፈቱ እሱ ነው ባለፉት 5 ዓመታት። አስቶን ቪላ ደግሞ በዓመቱ መጨረሻ ባደረጋቸው ጨዋታዎች ባለፉት 13 ተከታታይ ጨዋታዎች 2 ድል ብቻ ነው ያለው። ኢቭ አይቀናውም፣ ዋዜማ አይቀናውም አስቶን ቪላን። ኡናይ ኤምሪ ያው ቀደም ሲል እንዳልነው ለአርሰናል የሚተኙ አሰልጣኝ አይደሉም። ያው ከነበረው ቀደምት ግንኙነታቸው ጋር በተያያዘም ቡድኑም ጠንካራ በመሆን ነው። በነገራችን ላይ የእሳቸው የበቀል ስሜት ብቻ አይደለም፣ እሱ ምናልባት ሊጨምረው ይችላል ፍላጎታቸውን እና በኤምሬትስ ስቴዲየም 1-1 አቻ ቅድም እንደጠቀስነው አስቶን ቪላ አለው። በኡናይ ኤምሪ ሲር ነው ይሄን ያደረገው። የቀድሞ የአርሰናል አሰልጣኝ ሆኖ ኤምሬትስ ላይ መጥቶ 3 ተከታታይ ጨዋታ ያልተሸነፈ አንድም አሰልጣኝ የለም። ኡናይ ኤምሪ ይህንን ካረጉ የመጀመሪያው ሰው ይሆናሉ። የቀድሞ የአርሰናል አሰልጣኝ ሆኖ ኤምሬትስ ላይ መጥቶ 3 ተከታታይ ጨዋታ ባለመሸነፍ ማለት ነው። ዛሬ ማሳካት የሚችሉ ከሆነ በዓመቱ መጨረሻ ከሚቀናቸው ተጫዋቾች መካከል ጎል በማስቆጠር በትልቁ የሚጠቀሰው በአርሰናል በኩል ያለው ኢብሪቼ ኢዜ ነው። ባለፉት 3 ተከታታይ ዓመታት ዋዜማው ላይ ጎል አስቆጥሯል። 4ኛ ተከታታይ ዓመት ካስቆጠረ የሃሪኬንና የቤርባቶቭን ክብረ ወሰን ይጋራል። ሃሪኬንና ቤርባቶቭ የዋዜማ ሰዎች ናቸው። ዋዜማ ላይ ይቀናቸዋል እና ኢዜም ያንን ካረገ የእነሱን ክብረ ወሰን የሚጋራበት ነው። በአስቶን ቪላ በኩል ደግሞ አርሰናሎች እንደ እሾህ የሚፈሩት ባዩት ቁጥር የሚያስደነግጣቸው ተጫዋች ኦሊ ዋትኪንስ ነው። ለአርሰናሎች ደግሞ እኮ ደጋፊ ነው አርሰናል። ባለፈው ጥር የዝውውር መስኮት ላይ አርሰናል ሊያመጣው ብሎ 60 ሚሊዮን ፓውንድ ብለውት ነው እና ለ29 ዓመት 60 ሚሊዮን ፓውንድ አልከፍልም ብሎ አርሰናል ይቶ እንጂ በዋንጫ ፎክር ውስጥ እያለ ከሊቨርፑል ጋር ይህንን ተጫዋች አምጥቶ ቢሆን አይታወቅም፣ ዋንጫውን ሊወስድ ይችል ነበረ በዛን ወቅት እና ኦሊ ዋትኪንስ ያው ከህልሙ ጋር አልተገናኘም። ኢዜ ድረኛ ነው፣ ከህልሙ ጋር ተገናኝቷል። ተመልሶ በአርሰናል እየተጫወተ ነው ያለው። ኦሊ ዋትኪንስ ግን የአርሰናል ደጋፊ ሆኖ አርሰናልን ያው እጄን በእጄ የቆረጥኩት አይነት ስሜት ያለው ሰው ነው አይደለ? እጁን በእጁ የመቁረጥ ስሜት ያለው ሰው አግብቶም በቃ ማለት ሳቲስፋይድ የማይረካ ሰው ነው። ምክንያቱም ልቡ የአርሰናል ደጋፊ ነው ኦሊ ዋትኪንስ። ባለፉት 5 ጨዋታ አርሰናል ላይ 4 ጎል አስቆጥሯል። የአስቶን ቪላ ተጫዋቹ ነው። አርሰናል ላይ ኤምሬትስ ላይ 4 ጎል ያስቆጠረ አንድም ተጫዋች የለም። ኦሊ ዋትኪንስ ይህንን ማድረግ የቻለ ተጫዋቹ ለዛ ነው። ቁጥሮችም ራሱ ያደረጋቸው ነገሮች እጅግ ከባሮች ናቸውና የዛሬው ጨዋታ
በጠቀስናችሁ ሁኔቶች የሚወሰን ጨዋታ ይሆናል። አስቶን ቪላ ኡናይ ኤምሪ ዛሬ በሙሉ ዴብዛቸው አለመኖራቸው እድለኛ አይደሉም። በእኔ እምነት ካማራን፣ ካሽን፣ ፓው ቶሬስን፣ ታይረን ሚንግስን አተው የሚያደርጉት ጨዋታ። አርሰናልም በእርግጥ ዛሬ ቲምበርና ካላፊዮሪ ስፔሻሊ ቲምበርን ካላገኘ ቀላል አይደለም ጉዳቱ ለአርሰናል። ግን ሞሮርለስ ኢቭን ቲምበርን አርሰናል ባያስገባ እንኳን ዛሬ ጨዋታው ላይ ከጉዳትና ቅጣት ጋር በተያያዘ ተጠቃሚ ነው አርሰናል። ብዙ ተጫዋቾች አስቶን ቪላ ይሄ አንዱ ወሳኙ ነገር ነው። ብዙ ጊዜ እንዲህ አይነት ጉዳቶች ቅጣቶች ምናምን የበዛበት ቡድን ስታገኝ በሙሉ በቋሚ 11 ባቀጣው እንኳን በቀያሪ ተጫዋቾች በደንብ አድርገህ ትቀጠዋል። ምክንያቱም ጉልበት ይደክማሉ፣ ይጨርሳሉ። 90 ደቂቃ አንድ ተጫዋች መጫወት አይችልም። የደከመ ጉልበት ያገኘ ተጫዋች ገብቶ ደግሞ ይቀጣል። ስለዚህ ጨዋታው በእነዚህ ሁኔቶች ይወሰናል። አንዱ በ90 ደቂቃ እንዳልኩት ካማራ ካሽ የሌለበትን ቡድን እየገጠምክ በዛው በቋሚ 11 ተጫዋች ጨዋታውን መግደል ትችላለህ። ኢቭን ኢፍ ያ ባያስቸግር እንኳን ተቀያሪ ተጫዋቾችን አስገብተህ የደከመ ጉልበት ነው፣ ብዙ አማራጭ የለውም ኡናይ ኤምሪ። በደንብ ማሸነፍ የሚችልበትን እድል መፍጠር ትችላለህ። ከዚህ አንጻር ለአርሰናል እድሉ ወለል ብሎ የተከፈተ ወይም ሰፊ ይመስላል። ከነዚህ ነገሮች ጋር አያይዘን ስናነሳው እና አርሰናል በተለይ ከዚህ በፊት ያገናወናቸው ጨዋታዎች ላይ በተከታታይ መሸነፉ፣ በአስቶን ቪላ ችግር ውስጥ መግባቱ ዛሬ በከፍተኛ ጥንቃቄ እንዲገባ ያደርገዋል። ኡናይ ኤምሪ ግን ጾለታቸው ሰምሯል። አርሰናል 2-1 በኢሚሊያኖ ቡንዲያ የመጨረሻ ደቂቃ ጎል ካስቆጠሩ በኋላ አንድ ነገር ነበር የተናገሩት። ይህንን ቡድን ሳሊባና ማጋሌሽ ባሉበት በተጣመሩበት ሙሉ ቡድናቸውን በያዙበት ማግኘት ይፈልጋለሁ ብሏል። ሜዳውን ፈረሱም ይኸው ዛሬ ያንን እንግዲህ ዛሬ እንዲያሳዩ ይጠበቃሉ ኡናይ ኤምሪ። በእርግጥ እርሳቸው ተጫዋቾች ተጎድተውባቸዋል፣ ተጫዋቾች ተቀጥተውባቸዋል። ግን ምኞታቸውን ፈጣሪ ያሳክቶላቸዋል። ማጋሌሽም ደርሷል፣ ሳሊባም አለ። እንግዲህ ቲምበርና ካላፊዮሪ ከገቡ ደግሞ አርሰናል በቃ የተሟላውን ሙሉን ቡድን ይዞ ነው የሚገባው እና የተንቀለቀለ ጨዋታ ነው። ጨዋታ ከመጀመሪያው ደቂቃ ጀምሮ የሚደረግ ፍልሚያ፣ ትንቅንቅ ይሆናል ተብሎ ይጠበቃል። እሱ ብቻ ሳይሆን ሚካኤል አርቴታ ከጨዋታው በፊት በሰጡት አስተያየት በመከባበር ላይ የተመሰረተ ነው የሰጡት። ኡናይ ኤምሪም ያሉት ዘንድሮ ዋንጫው አርሰናል ነው ያሉት። ኡናይ ኤምሪም ከጨዋታው በፊት በቃ አሁን ከረንትሊ በማየው ሁኔታ ዋንጫው አርሰናል ነው የሚመስለው ብለዋል። ሚካኤል አርቴታም የኡናይ ኤምሪን ስራ አድንቀዋል። በመከባበር ላይ ነው። ግን ያስቀመጡት ነገር ምንድን ነው? ዛሬ የተለየ ታክቲክ ይጠቀማለሁ ብሏል። የሆነ የምጠቀመው መሳሪያ አለኝ ግን አልነግራችሁም፣ ጨዋታው ላይ ታዩታላችሁ። የምጠቀመውን ነገር ታክቲካሊ የምሰራውን ስራ ትመለከቱታላችሁ ብሏል። እና ብዙ ማሰብ የሚጠይቅ ብዙ መጨነቅ የሚጠይቅ አሁን ጋርዲዮላን ሲያገኙት ከሚያስቡት ሀሳብ በላይ ተጨንቀው የሚመጡበት ጨዋታ ይመስለኛል። ኡናይ ኤምሪ ማን ነው ሚካኤል አርቴታ ፔፕ ጋርዲዮላ ይናገራሉ አይደል? ክሎፕን እንደ ነገ ልገጥም ከሆነ እንቅልፍ የለኝም፣ ሳምንቱን ሙሉ ሳንተኛ ነው፣ ገና ሊቨርፑል እንገጥማለሁ ብዬ ሳስብ ይላሉ። እና ለሚካኤል አርቴታ አንድ እንቅልፍ ከነሷቸው ሰዎች መካከል በዋነኝነት ኡናይ ኤምሪ ቁጥር አንዱ ናቸው ይባል መሳሳት አይሆንም ከጋርዲዮላ ቀጥሎ። ስለዚህ ዛሬ ለአርሰናል ምን ይሆናል የሚለው ይጠበቃል። ካሸነፈ በጣም በጣም ፖዚቲቭ ነው። ምክንያቱም ሲቲም ስታዲየም ኦፍ ላይት ነው የሚሄደው። ሰንደርላንድ ጠንካራ ቡድን ነው። በሜዳው ያልተሸነፈ ነው ዘንድሮ እንደ አርሰናል። ሰንደርላንድ ይበልጥ አድቫንቴጅ። ከተሸነፈ ግን አርሰናል እንደገና ቀና ለማለት የሚቸገር ይመስላል። እንደገና ለመመለስ እንደገና ወደ ዋንጫው ፉክክር ለመግባት ፈተና ያይላል። ያስከውን ነገር አጥብቀ መያዝ ይኖርባል። እንዲህ አይነት ጨዋታዎች ላይ የምታሳየው አቋምና ብቃት ከኋላ እየተከተለ ያለውን ቡድን ተስፋ ልታስቆርጥ የሚገባ አይነትና በጨዋታ እንቅስቃሴ የስነ ልቦና መልእክት ልታስተላልፍለት የሚገባ መሆን አለበት። አይ እነሱን እንኳን ከእነሱ ጋር እንኳን አልፎካከርም እንዲል ማድረግ አለብህ። ከኋላ የሚመጣውን ቡድን ሳይኮሎጂካሊ ስነ ልቦናው መብለጥ አለብህ እና ይሄ ጨዋታ ብዙ ነው እንትኑ ጥቅሙ። የዚህን ጨዋታ አርሰናል ማሸነፍ ነጥብ መሰብሰብ ምናምን ብቻ አይደለም፣ ብዙ ነው፣ ሰፊ ነው። ሳይኮሎጂካል ጥቅሙ፣ ስነ ልቦና ጥቅሙ ከተቃራኒ ቡድን አንጻር፣ እንደዚሁም አስቶን ቪላ ካደረገባቸው እግር ኳስ ነው። ልክ ነው አስቶን ቪላ ማድረግ ያለበትን ያደረገው፣ ግን ካደረጉት ነገር አንጻርና አስቆጭ ሽንፈቶች አንጻር እዚህ ጨዋታ ላይ የግድ ዛሬ የአርሰናል ተጫዋቾች ደም ካላቸው ደም፣ አጥንት ካላቸው አጥንት፣ ደማቸውም ካለቀ መቅንያቸውንም ቢሆን መስጠት ያለባቸው ጨዋታ ነው አይደል አሉት ይመስለኛል። ያው የፕሪሚየር ሊግ ማህበሩ
ሁለቱንም ጨዋታ በተለይ የማንቸስተር ዩናይትድንም የአርሰናልም ጨዋታ እኩል ሰዓት ማድረጉ የሚወደድ አይደለም ለተመልካች ብዬ አስባለሁ። ተቃውሞ አለ ለእኛ ሀገር በተለይ በጣም ልክ አይደለም። በጣም በዘንድሮ ዓመት አርሰናልም ማንቸስተር ዩናይትድም በተመሳሳይ ሰዓት ሲጫወቱ የዛሬ ምሽቱ መርሃ ግብር ለሶስተኛ ጊዜ የሚደረግ ጨዋታ ነው እና ለተመልካች ፈታኝ የሚሆን ይመስለኛል። አሁን ነገ የለም ኳስ አንድ ኳስ ነገ ቢኖር ጥሩ ነበር ብዬ አስብ ነበር እና ሁለት ጊዜ ከዚህ ቀደም አርሰናልም ማንቸስተርም እኩል ሰዓት ሲጫወቱ በጣም የደጋፊዎቹን ጎራ ትመለከታል እና ዛሬም ዩናይትድ በኦልድ ትራፎርድ ወልቭስን ይገጥማል። አርሰናል በሜዳው ኤምሬትስ ደግሞ አስቶን ቪላን ሲገጥም ሁለቱም ምሽት 5 ሰዓት ከሩብ ምን አለ ትንሽ 4 ሰዓት ተኩል ራሱ አንዳቸው ቢጀምሩ የሚሉ ሀሳቦችን ከተመልካች ከስፖርት ቤተሰቦች ተሰባለ። ግሩም ጨዋታ እንመለከታለን ብዬ አስባለሁ። የኡናይ ኤምሬ እንደ አሰልጣኝ እኔ የምመርጠው አሰልጣኝ እሳቸው ከአርቴታ ይልቅ እንደ ቡድን እንደ ስኳድ እንደ ተጫዋቾች ጥራት የአርሰናል ተጫዋቾች ጥራት ከፍተኛ ነው፣ ይታመናል፣ ጥያቄ የለውም። ከአስቶን ቪላ ጋር ኮምባይንድ የሆነ ላይን አፕ ከሁለቱም ክለቦች ተጫዋቾች አውጣ ብለህ ብጠይቀኝ ሶፊ አብዛኛው የተጫዋቾች መጫወቻ ቦታ ላይ ምርጫዬ የአርሰናል ተጫዋቾችን የሚሆኑት ግን እነዚህን ተጫዋቾች ማን ያሰልጥን ብትለኝ እኔ ከአርቴታ ይልቅ ኡናይ ኤምሪ ያሰልጥን የሚል ሀሳብ ነው ያለኝ። አርቴታ ሪሶርስ ኖሮት ሪሶርሱን በአግባቡ እየተጠቀም ያልሆነ አሰልጣኝ ነው ብዬ አስባለሁ እና ያለፉት ጨዋታዎች የአርሰናል ጠንካራ ጎል ማይቆጠርበት አንደኛው መመዘኛው እሱ ነበር። ግን ያንን እየተመለከትን አይደል። የባከኑ ደቂቃዎች ጎል ያስተናግዳል፣ ክሊንሺት ማስመዝገብ አልቻለም። ይሄ ክሪቲካሊ የሰሞነኛው በተለይ ገብርኤል ማጋሌሽ አለመኖር ያመነጨው ቢሆንም ግን በአንድ ተጫዋች ጥገኝነት ጎሎችን ማስተናገድ የለብህም። እንደ መርሃ ግብር አስቶን ቪላ እዚህ ጨዋታ ላይ ይህንን የምሽቱን መርሃ ግብር ሲያደርግ ያለፉት ጨዋታዎች ጠንካራና በጣም ኃይሎችን ኢነርጂዎችን አባክኖ የመጣበት ጨዋታ ነው። ርህራሄ የሌለው ጨዋታ ነው የአስቶን ቪላ ፊክስቸር የነበረው። ማንቸስተር ዩናይትድ ነው የገጠመው፣ ቼልሲ ነው የገጠመው፣ ፋይናሊ ዛሬ አርሰናል ነው ይገጥማል። ስለዚህ ቶፕ ትልልቅ ቲሞችን ነው ያገኘው ኡናይ ኤምሪ። እከሌን ቀይሬ ብገባ እረፍት በሰጠው የሚል አይነት ቡድን አይደለም የገጠመው። በተቃራኒ ደግሞ የአርሰናል ተጋጣሚዎች ደግሞ በአንጻራዊነት ቀለል ያሉ ናቸው። ክሪስታል ፓላስን እና ብራይተንን ወልቭስን የገጠመበት መርሃ ግብር ነው ያለፉት ጨዋታዎች ስንመለከተው እና አሁን በክሪስታል ፓላሱ ጨዋታ ላይ ሪዘርቭ ቡድኑን ሲያስገባ የተመለከትንበት አጋጣሚ አለ። ኢቨን ኤቨርተንን ጭምር ገጥሟል። በእርግጥ በኤቨርተን ጨዋታ ላይ ጎል አላስተናገደም፣ ክሊንሺት አስመዝግበዋል። ግን ደግሞ አሁን በብራይተን፣ በቪላ፣ በቼልሲ፣ በወልቭስ በቅርብ ጨዋታዎች ጎሎችን ያስተናገደበትን መርሃ ግብር ተመልክተናል እና የዛሬው መርሃ ግብር እኔ ቀድሞ በመጀመሪያዎቹ 20 ደቂቃዎች ጎል የሚያገባ ቡድን ይህንን ጨዋታ ያሸንፋል የሚል ሳቢ አለኝ። አርሰናል በሜዳው መጫወቱ አድቫንቴጅ ነው ብዬ አስባለሁ። አሁንም የአስቶን ቪላ ወሳኝ ተጫዋቾች እዚህ መርሃ ግብር ላይ አለመኖራቸው ሌላው ለአርሰናል የሚሰጠው አድቫንቴጅ ነው ብዬ አምናለሁ። አድማጮች ትዝ ካላችሁ ልክ ይሄ የዘንድሮ ዓመት የፕሪሚየር ሊግ ሲጀምር በፕሪ ሪቪው ከሰራናቸው ሀሳቦች ውስጥ የአርሰናልን፣ የማንቸስተር ዩናይትድን፣ የቼልሲን፣ የሊቨርፑልን ጥንካሬና ደካማ ጎን ካለፈው ዓመት አስታኮ ኦፕታ ይዞት በወጣው መረጃ መሰረት አርሰናል ባለፈው ዓመት በሜዳው በሚያደርጋቸው ጨዋታዎች ላይ የሚቸገር ቡድን ነበረ። ኤምሬትስ ላይ ካሸነፈው ወይም ከሰበሰበው ነጥብ ይልቅ ከሜዳው ውጭ የሰበሰባቸውን ነጥቦች ብዙ ነበሩ። ግን ቶፕ 6 የሚባሉ ክለቦችን ደግሞ በማሸነፍ በመርታት ረገድ ደግሞ በጣም አስገራሚ ጉዞ ነበረው እና የዘንድሮስ የአርሰናል መልክ ምን አይነት ይኖረዋል ብሎ እንደ መጠየቅ ነገር አድርጎ በደንብ አናላይዝ ያደረገበትን አምድ ተመልክተነዋል እና ዘንድሮ ከዚህ አምድ ተነስተን አርሰናል ቶፕ ላይ ያሉ ክለቦችን ካለፈው ዓመት አኳያ ማሸነፍ አልቻለም። ዘንድሮ ቼልሲን፣ ሲቲን፣ ሊቨርፑልን፣ ማንቸስተር ዩናይትድን ያሸነፈው ከዛ በአስቶን ቪላም ተሸንፏል፣ ቶተንሃምን ረቷል። ስለዚህ በአንጻራዊነት ካለፈው ዓመት መገለጫው ትልልቅ ክለቦችን የማሸነፍ ሬቲንጉ ትንሽ ዝቅ ብሏል። በሌላ በኩል ግን ባለፈው ዓመት ይቸገርበት የነበረውን የኤምሬትስ ድል የማድረግን አቅም ደግሞ አነስተኛ ነበር በአንጻራዊነት ባለፈው ዓመት። ያንን ደግሞ ቀይሮታል ማይክል አርቴታ፣ ጥያቄ የለውም። በኤምሬትስ የሚያደርጋቸውን ጨዋታዎች በፍጹም የበላይነት ማሸነፍ ጀምሯል፣ እያሸነፈም ይገኛል። የዛሬ ጨዋታው የሚደረግበት ኤምሬትስ ስቴዲየም ላይ መሆኑ ሌላ ጥንካሬ ነው የሚሰጠው ብዬ አስባለሁ። ብቸኛው ያልተሸነፈ ክለብ ነው አይደል? ከሰንደርላንድና እሱ ናቸው ያልተሸነፉት። ግን ጎልም ደግሞ የሚቀጠርበት አይደለም። በኤምሬትስ ላይ አርሰናል ጥሩ እንቅስቃሴ እያደረገ ያለ ቡድን ነው። ልጆቹ ዛሬ ካሰልጣኙ ትዕዛዝ
ውጪ ሆነው ራሱ ይሄንን ጨዋታ በበቀል ስሜት በማሸነፍ ውስጥ ሆኖ ማድረግ አለባቸው ብዬ አስባለሁ። አንዳንዴ የአሰልጣኝ ታክቲክ የአሰልጣኝ ዲሲፕሊን ያው በጨዋታ ይወስነዋል፣ ግን አንዳንዴ ያንተን ባህሪ ደግሞ መታከል አለበት። ማን ነው የነጠቀኝ ባለፉት ዓመታት ዋንጫ ብለህ ዞር ብለህ ስታስብ አስቶን ቪላ ነው። በእርግጥ አርሰናል ባለፉት ዓመታት ነጥብ ያስጣሏቸውን ክለቦች አሁንም እያሸነፈ ነው። ኤቨርተን ያስጠሎት ነበር ላስት ይር አሸንፎታል። ሪቬንጅ ጌም ነው። ብራይተን ያስጠሎት ነበር፣ ብራይተንን አሸንፏል። አሁን ፈተናው ምንድን ነው? አስቶን ቪላ እንደ ኔክስት ደግሞ ማን ነው? በርንማውስ። ስለዚህ የበቀሉን ጨዋታ አርሰናል እያሸነፈ ውጤት እያገኘ መጥቷል። የዛሬ ምሽቱ መርሃ ግብር በኤምሬትስ መደረጉ በጣም ትልቅ የሚሰጠው ነገር ነው። ግን እንዳልከው በተለይ የቀኝ መስመር ተከላካዩ የቲምበር አለመኖር በደንብ ይሄንን ጨዋታ ላይ አርሰናል የሚያጣው ነገር ነው ብዬ አስባለሁ። ሉዊስ ስኬሊም እንዲሁ የሚሰለፍ ከሆነ ያለ ካላፊዮሪ ሌላ መጥፎ ነገር ነው ብዬ ነው ማስበው። በእርግጥ ተጫዋቹ በጣም ጥሩ ክህሎት ያለው ነው፣ ግን አንዳንዴ ኦቨር ኮንፊደንሱ በጣም ዋጋ ያሳጣሃል። ተጫዋቹ ለቀይ ካርዶች ለቢጫ ካርዶች በጣም የቀረበ ተጫዋች ነው። ይሄ መሆኑ የአርሰናልን የመከላከል አቅም ሊያሳሳው ይችላል። ግን እንዳልከው ምንጮች እንደጠቀሱትም ከነጉዳታቸውም ከጉዳታቸው አገግሞም ለመግባት የተቃረቡ ተጫዋቾች አሉ ተብሏል። ካላፊዮሪም እዚህ ውስጥ አለ፣ ቲምበርም አለ፣ ቤናዌትም አለ። ግን የመጨረሻው 11 ስታርቲንግ ላይናፑ ይወስነዋል ብዬ አምናለሁ። እነ ማለን ይህንን እንግዲህ የባለፈውን ጌም ላይ ተጽዕኖ ፈጥረዋል። ከዛ በተጨማሪ የነካማራ ለመኖር አማካኙን በጣም እንደሚያሳሰቡ ምንም ጥያቄ የለውም። እነ ጀደን ሳንቾ የጨዋታ ጊዜ ያገኛሉ ብዬ አስባለሁ። በዛሬ መርሃ ግብር ላይ ቆንጆ ፉክክርን በምሽቱ ጨዋታ እንመለከታለን ብዬ አስባለሁ። ለሁለቱም ክለቡ ደጋፊዎች መልካም እድል እንመኛለን። እኛም ስቱዲዮ ሆነን እኩል ሰዓት ቢደረግም የዩናይትድም የወልቭስም የአርሰናልም የአስቶን ቪላም ቢደረግ ሁለቱንም ጨዋታ እናስላልፋለን። ሞሮፍ ግን የዕለቱ ተጠባቂ ጨዋታ ከድጋፍ ስሜት ወተን ስንመለከተው ጥያቄ የለውም ዋንጫ ጠቋሚ መርሃ ግብር ነው ብዬ አምናለሁ። የቪላና የአርሰናል ጨዋታ